የገባር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ ሰላም ውድ የአሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 5 በዛሬ የምናየው ርዕሳችን ሪቪው ኤክሰርሳይዝ ወይ ሪቪኬሽን 4.1 ነው። መጽሐፋችሁ ላይ የሚገኙ እነዚህን ጥያቄዎች በጋራ እንሰራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችን አሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ፎሎ፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። ኦኬ ሪቪው ኩዌስችን 4.1 የመጀመሪያው ጥያቄ መጽሐፋችሁ ላይ የሚገኝ ጥያቄ ምንድነው የሚለው what are contact force and field force? I think force is we said a push or a pull of an object ብለናል። ፎርስን በሁለት ካታጎሪ አይተናል። አንደኛው ኮንታክት ፎርስ የምንለው ነው። ሌላው ደግሞ ነን ኮንታክት ወይንም ደግሞ ፊልድ ፎርስ ምን እንደሆነ ሰፋ አድርገን ተማምረናል። በሁለቱ መካከል ያለው ሪሌሽንሺፕ ምን ይመስላል? ኮንታክት ፎርስ ማለት ምን ማለት ነው? ነን ኮንታክት ፎርስ ወይም ፊልድ ፎርስ ማለት ምን ማለት ነው የሚለውን ክላሲፋይ እናደርጋለን ማለት ነው። ዲፋይን እናደርጋለን። and also give examples of each ኮንታክት ፎርስ እና ነን ኮንታክት ወይም ፊልድ ፎርስ የተወሰኑ ኤግዛምፕሎችን በጋራ እንገልጻለን። ኦኬ your correct answer must be like this one ቢሆን ጥሩ ነው። አንደኛው ኮንታክት ፎርስ that occur when two objects are in direct directly physical touch ወይም physical contact ካለው ምን ተብሎ ይጠራል? ኮንታክት ፎርስ ይባላል ማለት ነው። ኦኬ ሶ ፊዚካል ተች ማለት አካላዊ ንክኪ ማለት ነው አይደለ? ሶ ሉክ ለምሳሌ አካላዊ ንክኪ ስንል ጀስት እንደ ኤግዛምፕል አንድ ኦብጀክት እንሳለ እዚህ ጋር ይሄ ኦብጀክት ማሱ እዚህ ጋር ነው ብለን ማስ ኦፍ አን ኦብጀክት ለምሳሌ ኮንታክት ከምንላቸው አንዱ ፍሪክሽን ነው። ፍሪክሽን የሚፈጠረው ደግሞ በየትና በየት መካከል ነው? በኦብጀክቱ ሰርፌስ እና ኦብጀክቱ ባረፈበት ሰርፌስ እና በኦብጀክቱ መካከል አይደለ? ሶ ፎርስ ኦፍ ፍሪክሽን አለ ማለት ነው። አይዘር ስታቲክ ወይ ካይኔቲክ ሊሆን ይችላል። ኤንድ ኦልሶ ቴንሽን ፎርስ ለምሳሌ ገመድ ቢሆን እዚህ ጋር በገመድ የሚጎተት ቢሆን ይሄ ስትሪንግ ላይ ወይም ገመዱ ላይ የሚኖር ፎርስ ምን ይባላል? ቴንሽን ፎርስ ይባላል። ኖርማል ፎርስ ደግሞ ሰርፌሱ ክብደቱ ዌይት እዚህ ጋር ሲኖር ዌይት አንዱ ኮንታክት ፎርስ ነው። ለሱ ሳፖርት የሚያደርግበት አናዘር ሪያክሽን ፎርስ አለ። ይሄ ምን ይባላል? ኖርማል ፎርስ ይባላል። ሶ አፕላይድ ፎርስም ጀስት አንድን ኦብጀክት ዳይሬክትሊ በገመድ ሳይሆን ዳይሬክትሊ ፑሽ ወይም ፑል ብናደረገው አፕላይድ ፎርስም ኮንታክት ፎርስ ውስጥ ይመደባል። ሶ ኮንታክት ፎርስ አር ፎርስስ ዳት ኦከር ዌን ቱ ኦብጀክትስ አር ዳይሬክትሊ ፊዚካል ታች ወይም ፊዚካል አካላዊ ንክኪ ያለበት ከሆነ ዊሴድ ኮንታክት ፎርስ ተብሎ ይጠራል። ኤግዛምፕል ደግሞ ከተባላችሁ እነዚህ ከጠቀሳችሁና ሌሎችም ተጨማሪዎች ከጠቀሳችሁ ጥሩ ነው። ተያዘር ፊልድ ፎርስ ወይንም ደግሞ ናን ኮንታክት ፎርስ ዛት ኦከር ኦቨር ኤ ዲስታንስ ዊዛውት ፊዚካል ታች ወይም ፊዚካል ኮንታክት ያለ አካላዊ ንክኪ በኦብጀክቶች መካከል ያለ የስበት ኃይል ምን ይባላል? ዊዛውት ኮንታክት ፊዚካል ተች ምን ይባላል? ፊልድ ፎርስ ወይም ነን ኮንታክት ፎርስ ይባላል። ለምሳሌ የስበት ኃይል ግራቪቴሽናል ፎርስ መውሰድ ትችላላችሁ። ኦኬ ለምሳሌ አንድ ኦብጀክት ወደ መሬት ብንለቀው ወደ መሬት ይወድቃል። ለምንድን ነው የሚወድቀው? ቢኮዝ ኦፍ ግራቪቲ አይደል? የስበት ኃይል ስላለ። ሶ ግራቪቴሽናል ፎርስ አንደኛው ነን ኮንታክት ፎርስ ውስጥ ይመደባል። ወይም ደግሞ በማንኛውም ማስ መካከል ይሄ ለምሳሌ ወደ ማሲቭ ወደሆነ ኦብጀክት ወደ መሬት የሚወድቀው ለምንድን ነው? ማስ ኦፍ እርዝ ኢዝ ማች ግሬተር ዛን ማስ ኦፍ ዚስ ኦብጀክት ስለሆነ ነው። ኦኬ ነገር ግን በማንኛውም ማስ መካከል የስበት ኃይል አለ። ከዚህ በፊት እንደተማር ነው በማንኛውም ማስ መካከል ያለው የፎርስ መጠን ዊሳይድ ምን ይባላል ተባብለናል? ግራቪቴሽናል ፎርስ ይባላል። ለምሳሌ በሁለቱ ማሶች ማሷን ኤንድ ማስቱ የስበት ኃይል አለ። ሶ የስበት ኃይሉን ካልኩሌት ስናደርግ ግራቪቴሽናል ፎርስ ኢኳል ቱ ዩኒቨርሳል ግራቪቴሽናል ኮንስታንት ዘ ፕሮዳክት ኦፍ ዘ ቱ ማሷን ኤንድ ማስቱ ኦቨር አር ስኩዌር በሁለቱ መካከል ያለው የርቀት መጠን አር ስኩዌር እናደርጋለን። ይሄ ግራቪቴሽናል ፎርስ ይባላል። ሶ በማስ መካከል የሚፈጠር ፎርስ ግራቪቴሽናል ፎርስ ይባላል። ማግኔቲክ ፎርስ በማግኔቶች መካከል ለምሳሌ ማግኔቶች ለስቴክ ሁለት ፖላሪቲ ያላቸው ኖርዝ እና ሳውዝ አንዱ ባር ማግኔት እንውሰድ፣ ሌላ ማናዘር ባር ማግኔት የዚህ አይነት ቅርጽ ያለው ማግኔት ባር ማግኔት ይባላል። ሶ ሁለት ባር ማግኔቶች ብንወስድ ኖርዝ ሳውዝ ወይንም ደግሞ ሳውዝ ወይንም ኖርዝ ቢሆን አይዘር አትራክሽን ወይ ሪፐልሽን ይሆናል። ሶ ሁሌም አንድ ማግኔት ሁለት ፖሎችን ይዞ ነው የሚቀመጠው፣ ሁለት ፖላሪቲዎችን። አንደኛው ሳውዝ ከሆነ ሌላኛው ኖርዝ፣ አንደኛው ጫፍ ደግሞ ሳውዝ ከሆነ ሌላኛው ሳይድ ኖርዝ ይሆናል። ስለዚህ እዚህ ጋር በሳልኩት መሰረት ሁለቱ አንላይክ ፖልስ የተለያየ ፖላሪቲ ያላቸው ማግኔቶች ይሳሳባሉ። ሶ የሚሳሳቡበት ፎርስ ምን ይባላል? ማግኔቲክ ፎርስ ይባላል ማለት ነው። ኦኬ ሶ ማግኔቲክ ፎርስ አንዱ ፊልድ ፎርስ ነው። ሳይነካኩ የሚሳሳቡበት በርቀት ማለት ነው። በተወሰነ ርቀት የሚሳሳቡ የሚገፋፉ ከሆነ ምን አይነት ፎርስ ምድብ ውስጥ ይመደባል? ፊልድ ፎርስ ወይንም ደግሞ ነን ኮንታክት ፎርስ ይባላል ማለት ነው። ኦኬ ሶ ፊልድ ፎርስስ that occur when
a distance without physical contact ወይም physical touch so gravitational force magnetic force nuclear forceን strong nuclear force እና weak nuclear force ብላችሁ መስጠት ይችላል በቻርጆች መካከል ያለ ፎርስ ደግሞ ኤሌክትሮስታቲክ ፎርስ እነዚህ ፊልድ ፎርስ ተብለው ይጠራሉ ማለት ነው ኦኬ ሶ ሁለቱ ኮንታክት እና ፊልድ ፎርስ ይሄ ፊዚካል ተች አለው አካላዊ ንክኪ ይሄኛው ደግሞ ሳይነካኩ የሚሳሳው የሚገፋፉ ከሆነ ፊልድ ፎርስ ይባላል ኤግዛምፕል ከተባላችሁ ደግሞ በጥቂቱ እነዚህን ጠቅሻለሁ እናንተ ደግሞ ተጨማሪ ፈልጋችሁ መጥቀስ ትችላላችሁ ማለት እነዚህ ብቻ አይደሉም ኦኬ ሶ በዚህ መሰረት ከመለሳችሁ ጥሩ ነው question number 2 ምንድነው የሚለው list down the four fundamental force in nature and arrange them in order of increasing strength I think ከዚህ በፊት አራቱ መሰረታዊ ፎርሶች ወይም ፋውንዳሜንታል ፎርስ ኢን ኔቸር በተፈጥሮ የሚገኙ መሰረታዊ ፎርሶች እነማን ናቸው በስትሬንግዛቸው ከቀላል ወደ ትልቅ ወይንም ደግሞ ስትሮንግ ወደ ሆነ ፎርስ ኦርደራቸውን አስቀምጡ ነው የሚለው አራቱ መሰረታዊ ፎርሶች የምንላቸው እነማን ነው ያው ከዚህ በፊት እንደተማርነው four fundamental force in nature order of increasing strength ኦርደራቸው ከትንሽ ወደ ትልቅ የፎርስ መጠናቸው ስትሮንግ እየሆነ የሚሄደው ከትንሽ ወደ ትልቅ እንደዚህ አስቀምጠናል አንደኛው ፋውንዳሜንታል ፎርስ የሚባለው ግራቪቴሽናል ፎርስ ነው የስበት ኃይል ነው ሶ ካሉ ፎርሶች ዊከስት የሚባለው ዝቅተኛ የስበት ኃይል የሚባለው የግራቪቴሽናል ፎርስ ነው ሌላው ደግሞ ዊክ ኒውክሊየር ፎርስ የምንለው ነው ዊክ ኒውክሊየር ፎርስ ደግሞ ሁለተኛው ዊከስት ነው ከዛ የጨመረ ነው ስትሬንግዙ የሚመጣው ኤሌክትሮማግኔቲክ ፎርስ ሶስተኛው ፋውንዳሜንታል ፎርስ ኢን ኔቸር የምንለው ነው አራተኛውና ስትሮንግስት የምንለው ፋውንዳሜንታል ፎርስ ኢን ኔቸር የሚባለው ስትሮንግ ኒውክሊየር ፎርስ ነው ሶ እነዚህ በኦርደራቸው ከግራቪቴሽናል እስከ ስትሮንግ ኒውክሊየር ፎርስ በኦርደሩ መሰረት ተቀምጠዋል ማለት ነው ኦኬ ሶ አራቱ መሰረታዊ ፎርስ ኢን ኔቸር በተፈጥሮ የሚገኙ ፎርሶች የሚባለው ግራቪቴሽናል ፎርስ ዊክ ኒውክሊየር ፎርስ ኤሌክትሮማግኔቲክ ፎርስ ስትሮንግ ኒውክሊየር ፎርስ ከአራቱ ኮምፔር ስናደርግ ከዝቅተኛ ወደ ከፍተኛ አቀማመጣቸው ይህን ይመስላል ማለት ነው question number 3 state the three Newton's law of motion የኒውተን ሶስቱ ህጎች the law of motion የምንላቸው ሶስት ናቸው ኒውተን ፈርስት ላው ኒውተን ሰርድ ላው እና ኒውተን ሰከንድ ላው የምንላቸው ማለት ነው ኦኬ ሶ ፈርስት ሰከንድ እና ሰርድ ምን ይመስላል የሚለው ነው ኦኬ the first one የመጀመሪያው ኒውተን ፈርስት ላው የምንለው ምን ይባላል በሌላ ስሙ law of inertia ይባላል ሶ ኒውተን ፈርስት ላው ምንድነው የሚለው an object remains at rest or move in a uniform motion unless acted upon by an external force ይላል ምን ማለት ነው ሐሳቡ አንድ ኦብጀክት አትረስት ከሆነ አትረስት እንደሆነ ይቀጥላል ኮንስታንት በሆነ ሞሽን ኢን ስትሬት ላይን የሚጓዝ ከሆነ በዛው ይቀጥላል ነው እስከመቼ ምንም አይነት ፎርስ እዛ አካል ላይ ኤግዘርት እስካላረግን አፕላይ እስካላረግን ድረስ ኦብጀክቱ ኮንስታንት በሆነ መልኩ ይቀጥላል ማለት ነው ኦኬ ሶ ይሄንን ከዚህ በፊት ተነጋግረናል በደንብ ሶ ፈርስት ላው ሁሌም አንድ ኦብጀክት አትረስት ከሆነ አትረስት ነው ኮንስታንት በሆነ እንቅስቃሴ የሚጓዝ ከሆነ ስትሬት ላይን ደግሞ በዛ ይቀጥላል ምንም አይነት እንቅስቃሴው ሊገታም ሆነ ሊያንቀሳቅስ የሚችል ፎርስ ኤግዘርት እስካላደረግን ድረስ ነው ኦኬ ሶ ይሄ የኒውተን ፈርስት ላው ነው ሰከንድ ላው ዘ ላው ኦፍ አክሰለሬሽን ይባላል የኒውተን ሰከንድ ላው ወይንም ደግሞ ፎርስ ኢኳል ቱ ማስ ታይምስ አክሰለሬሽን ይሄ ፎርስ ኔት ፎርስ ነው ሶ ዘ አክሰለሬሽን ኦፍ አን ኦብጀክት ኢዝ ዳይሬክትሊ ፕሮፖርሽናል ቱ ዘ ኔት ፎርስ አክቲንግ ኦን ኢት and inversely proportional to its mass ያ ማለት ምንድነው አንድ ኦብጀክት እንዲንቀሳቀስ ሆነ እንዲቆም የፎርስ አንዱ ኢፌክት ነው ሶ ኢፌክቱ ምንድነው አንድ ኦብጀክት እንዲንቀሳቀስ ያደርጋል ስንል ለምሳሌ change of velocity ይኖራል ኦኬ ሶ ፎርስ እየጨመረ ስንሄድ አክሰለሬት የማድረግ ሬቱም ይጨምራል ሶ አንድ ኦብጀክት አክሰለሬሽን የሚጨምረው ኔት ፎርሱ ሲጨምር ነው if net force is increased acceleration also increase direct relation ማለት ያ ነው the acceleration of an object is directly proportional to net force acceleration ከፎርስ ጋር ዳይሬክት የሆነ ሪሌሽን ያለው so constant በሆነ ማስ ፎርስ ይጨምር acceleration ይጨምራል ፎርስ ይቀንስ acceleration ይቀንሳል ማለት ነው ዳይሬክት ሪሌሽን ያለው ከማስ ጋር ደግሞ ያለው ሪሌሽን ኢንቨርስ ነው inversely proportional to mass so acceleration is inversely proportional with mass so ማስ ይጨምር ኮንስታንት በሆነ ፎርስ ማለት ነው ማስ ሲጨምር አክሰለሬሽን ይቀንሳል ማስ ሲቀንስ ደግሞ አክሰለሬሽን ይጨምራል ሶ አክሰለሬሽን እና ማስ ኮንስታንት በሆነ ፎርስ መጠን ኦብጀክቱን የምናንቀሳቀስ ከሆነ ያላቸው ሪሌሽን ኢንቨርስ የሆነ ሪሌሽን አንዱ ሲጨምር ሌላኛው ይቀንሳሉ ሶ ሁለቱን ኢኩዌት ስናደርግ አክሰለሬሽን ኢዝ ኢኳል ቱ ኔት ፎርስ ኦቨር ማስ ሶ ክሪክሮስ ብታረጉት ኔት ፎርስ ይባዛ ባንድ ኔት ፎርስ
is equal to mass times acceleration ኦኬ ሶ ይሄ ኔት ፎርስ ኢኳል ቱ ማስ ታይምስ አክሰለሬሽን የሚለው የኒውተን ሰከንድ ለው ህግ ነው ማለት ነው። አክሰለሬሽን ከኔት ፎርስ እና ከማስ ጋር ያለው ሪሌሽንሺፕ የተጠናው በኒውተን ህግ ሁለተኛው ህግ ላይ ነው ብላችሁ በዚህ መሰረት ዲፋይን ካረጋችሁ ጥሩ መልሳችኋል። ሶስተኛው ህግ ሰርድ ሎው አክሽን ኤንድ ሪአክሽን ሎው ተብሎ ይጠራል። ፎር ኤቭሪ አክሽን ዜር ኢዝ ኢኳል ኤንድ ኦፖዚት ሪአክሽን ፎርስ። ሁሌም አክሽን ካለ እኩልና ኦፖዚት የሆነ ሪአክሽን ፎርስ ይፈጠራል። ኦኬ ሶ አክሽን እና ሪአክሽን ፎርስ ኢምፔድስ ነው ሁሌ የሚገኙት። አልሶ አክት የሚያደርጉት ደግሞ ኢንዲፈረንት በተለያየ ኦብጀክት ላይ ነው የሚፈጠረው። አክሽን ካለ ሪአክሽን ፎርስ አለ ማለት ነው። ሶ ዘ ሎው ኦፍ አክሽን ኤንድ ሪአክሽን ፎርስ የኒውተን ሶስተኛው ህግ ነው ብላችሁ ከመለሳችሁ ልክ ናችሁ። ኩዌስችን ነምበር 4 ሃው አር ኢነርሻ ኤንድ ማስ ሪሌትድ ይላል። ሶ ፈርስት ኢነርሻ ማለት ነው፣ ማስ ማለት ነው የሚለውን ዲፋይን እናደርግና ኢነርሻ እና ማስ ያላቸው ሪሌሽንሺፕ ምን ይመስላል የሚለውን እንይ። ኢነርሻ ኢዝ ዘ ሬዚስታንስ ኦፍ አን ኦብጀክት ቱ ቼንጅ ኢትስ ስቴት ኦፍ ሞሽን ይላል። ሶ አንድ ኦብጀክት ያለውን አጠቃላይ እንቅስቃሴ ሬዚስት የሚያደርግ ከሆነ ያ ምን ይባላል? ሬዚስት የሚያደርግበት ኃይል ኢነርሻ ይባላል። ለምሳሌ ስቴት ኦፍ ሞሽን ስንል አትረስት የሆነን ኦብጀክት ለማንቀሳቀስ ስንፈልግ በቀላሉ እንዳይንቀሳቀስ ሬዚስት የሚያደርገው ኃይል ምን ይባላል? ኢነርሻ ይባላል። ለምሳሌ ሄሪ አን ኦብጀክቱ እዚህ ጋር ነው የተቀመጠው እንበል። ሶ አምባላንስ የሆነ ፎርስ ኤግዘርት ብናደርግም ኦብጀክቱ ላለማንቀሳቀስ ሬዚስት የሚያደርግበት ኃይል ምን ይባላል? በቀላሉ ላለመንቀሳቀስ ኢነርሻ። ኦኬ ኢነርሻ አንድ ኦብጀክት የቆመ ኦብጀክት ላለመንቀሳቀስ ሬዚስት የሚያደርግበት ኃይል ወይንም ደግሞ እንቅስቃሴ ላይ ያለው ኦብጀክትም ለማቆም ስንፈልግ ሬዚስት የሚያደርገን ኃይል ምን ይባላል? ኢነርሻ ይባላል። ሶ ኢነርሻ ኢዝ ሬዚስታንስ ኦፍ አን ኦብጀክት ቱ ቼንጅስ ኢን ኢትስ ስቴት ኦፍ ሞሽን ብለን ዲፋይን ማድረግ እንችላለን። ለውጥ መቃወም ማለት ነው። ምን አይነት ለውጥ? አትረስት የነበረ ለመንቀሳቀስ ሲል ሬዚስት ያደርጋል። እንቅስቃሴ ላይ ያለው ኦብጀክትም በቀላሉ እንዳይቆም ሬዚስት የሚያደርግ ኃይል ምን ይባላል? ኢነርሻ ይባላል ማለት ነው። ኦኬ ሶ ኢነርሻና ማስ ያላቸው ሪሌሽን ምንድን ነው? የኢነርሻ መጠን ዲፔንድስ ኦን ማስ ኦፍ አን ኦብጀክት። ሶ ብዙ ጊዜ ማስ ኢዝ ሜዥር ኦፍ ኢነርሻ ይባላል። ኦኬ ሶ ማስ ጨመረ ማለት ኢነርሻ ይጨምራል። የአንድ ቦዲ ማስ ጨመረ ማለት ኢነርሻው አብሮ ይጨምራል። ኢፍ ደ ማስ ኢዝ ዲክሪዝ ባረገ ቁጥር ደግሞ ኢነርሻው አብሮ ይቀንሳል ማለት ነው። ሶ ዘ ግሬተር ማስ ዘ ግሬተር ኢነርሻ። ብዙ ጊዜ ግሬተር ማስ ያላቸው ትልቅ ማስ ያላቸው ኦብጀክቶች ለማንቀሳቀስ ብንሞክር ለምሳሌ አትረስት የነበር ለማንቀሳቀስ ብንሞክር በቀላሉ አይንቀሳቀሱም ቢኮዝ ኦፍ ኢነርሻ ማለት ነው። ኦኬ የሚንቀሳቀስ ነው ኦብጀክትም ለማቆም ብንፈልግ በቀላሉ ላይቆሙልን ይችላል ቢኮዝ ኦፍ ኢነርሻ። ሶ ግሬተር ማስ ያለው ኦብጀክት ግሬተር ኢነርሻ ይኖረዋል ማለት ነው። ኦኬ ሶ ኢነርሻውም በጣም ትልቅ ነው የሚሆነው። ሶ በዚህ መሰረት ማስ ኤንድ ኢነርሻ ያላቸው ሪሌሽንሺፕ ምንድን ነው? ሪሌት አድርጓቸው ነው የሚል ማስ ኢዝ ሜዥር ኦፍ ኢነርሻ። ሶ ግሬተር ማስ ግሬተር ኢነርሻ አለ። ማስ ሲጨምር ኢነርሻም ይጨምራል። ማስ ሲቀንስ ደግሞ ስሞለር ማስ ያላቸው ኦብጀክቶች ኢነርሻቸውም ትንሽ ነው የሚሆነው ማለት ነው። ኦኬ ኩዌስችን ነምበር 5 ዲስከስ ዘ አድቫንቴጅ ኦፍ ዌሪንግ ሲት ቤልት ኢን ኤ ካር። የመኪናችን ውስጥ የደህንነት ቀበቶ ማሰር ጥቅሙ ምን እንደሆነ ዲስከስ አድርጉ ነው የሚለው። አይ ቲንክ ይሄ በጣም ቀላል ነው። ለምንድን ነው ሲት ቤልት ወይንም ደግሞ የደህንነት ቀበቶ መኪና ውስጥ ስንገባ የምናስረው የሚለውን ከዚ በፊት ሰፋ አድርገን አይተናል። ሶ ዲስከስ አድርጉ ነው የሚለው። ሶ መልሳቸው ሪዲዩስ ዘ ሪስክ ኦፍ ኢንጁሪ ባይ ስቶፒንግ ደ ቦዲ ግራጁዋሊ ኢንክሪዚንግ ስቶፒንግ ታይም ኤንድ ሪዲዩሲንግ ፎርስ ይላል። ሶ ዋናው ጉዳታችን መቀነስ ወይም ደግሞ አካላዊ መጎዳት ወይንም ደግሞ ግራጁዋሊ ከሚመጣ አንዳንድ ችግር ራስን ለመከላከል ይሄ ሲት ቤልቱ በጣም ኢምፖርታንት ነው። ሶ መልሳችን ሪዲዩስ ዘ ሪስክ ኢንጁሪ ባይ ስቶፒንግ ቦዲ ግራጁዋሊ። ሰውነታችን በቀላሉ ወደ ውጭ ወይም ደግሞ እንዳንጋጭ ሪዚስት በማድረግ ወደኋላ ፕሮቴክት ያደረገ ወይም ኢነርሻችንን ይገድበዋል ማለት ነው። ኦኬ ሶ እንዴት ነው ኢነርሻችን የሚገድበው የሚለውን ነው። ሎክ ለምሳሌ እዚህ ጋር እንደምታዩት ሲት ቤልት ታስራለች። ከዚህ በፊት እንዳየ ነው። ሶ ግራጁዋሊ አሁን ሲት ቤልት እንዳሰረች እየሄደች እያለ ጀስት ያለውን ሲት ቤልት ምንድን ነው የሚያደርገው? ኢሚዲየትሊ ፍሬም በምትይዝበት ሰዓት ኢነርሻ አለው። ኦኬ ሶ ያንን ኢነርሻ የሚገድብልን ምን ሆኖ ሲት ቤልቱ ነው። ነገር ግን እዚህ ጋር ሲት ቤልት ካላሰረች ግን ምንድን ነው የሚሆነው? ቀጥታ ከዚህ ጋር ስትራይክ ስለምታደረግ ጉዳት ይደርሳል ማለት ነው። ሉክ እንደዚህ እንደምታዩት ከዳሽቦርዱ ጋር ወይም ከመስኮቱ ጋር ልንጋጭ እንችላለን። ሶ ሲት ቤልት በጣም ኢምፖርታንት ነው ማለት ነው። ኦኬ ሶ ባልተአሰበ አደጋ ቀጥ ፍሬም በምንይዝበት ሰዓት ያለውን ኢነርሻ
ወደ የሚጎትትልን ወይም ደግሞ ኢነርሻውን የሚገድብልን ሰውነታችንን ወደፊት እንዳንጋጭ ስቦ ወደ ነበርንበት የሚያስቀረን ምኑ ነው? የደህንነት ቀበቶ ነው ማለት ነው። ኦኬ ሶ ደህንነት ቀበቶ ካልያዝን ግን በኢነርሻ አማካኝነት ልክ እንደዚህ አይነት ከፍተኛ ጉዳት ሊገጥመን እስከ ሞት ድረስ የሚያደርስ ነገር ሊገጥመን ይችላል ማለት ነው። ኦኬ question number 6 what's the advantage of having airbag in a car ይላል። ሶ ኤርባግ የተገጠመላቸው መኪኖች አድቫንቴጁ ምንድነው ነው የሚለው advantage of having an airbag in a car cushions the impact during the collision reducing the force exerted on the occupant's head and chest ይላል። ሶ ይሄ ካዥንስ የምንለው ወይንም ደግሞ በጣም ኮምፎርታብል የሆነ አየር የተሞላበት ባግ ነው። ሶ ኢሚዲየትሊ አደጋ በሚፈጠርበት ሰዓት አንደኛው ሰውየው ከተጨማሪ የአደጋ መከላከያ ቤልቱ በተጨማሪ ፊት ለፊት ያለው ፓርት ጭንቅላቱና ቸስቱ አካባቢ፣ ደረቱ አካባቢ፣ መተንፈሻ ልቡ አካባቢ እንዳይጎዳ ፕሮቴክት የሚያደርግ ነው ማለት ነው። ኦኬ ሶ ይሄ በጣም አድቫንቴጅ አለው። ብዙ ጊዜ ኤርባግ ያላቸው መኪኖች ቀጥታ ኮሊዥን ሴንሰር ስላለው ኮሊዥን በሚፈጠርበት ሰዓት ይሄ ኤርባግ ወደ ውጭ ይወጣና ሰዎችን ከአደጋ የበለጠ የሚታደግ መሳሪያ ነው ወይም ማቴሪያል ነው ማለት ነው። ከዚህ በፊት እንዳልነው ይሄ ለምሳሌ ኤርባግ ኢሚዲየትሊ ኮሊዥን በሚፈጠርበት ሰዓት ልክ ይሄ ኤርባግ በጣም ኮምፎርታብል ነው። እንዲሁም ሰዎችን ከአደጋ መከላከያ ቀበቶ በተጨማሪ ሰዎችን ፕሮቴክት የሚያደርግ ነው። ልክ እንደምታዩት ፊት ለፊት ያለው መሪ ፓርት ወይም ደግሞ ተሳፋሪም ሊሆን ይችላል ሹፌሩም ከአደጋ ለመከላከል ኢሚዲየትሊ ይሄ በመሞላት አየሩ በመሞላት ሰዎችን ከአደጋ የበለጠ የሚከላከል ማቴሪያል ነው። ይሄ በጣም ኢምፖርታንት ነው ማለት ነው። ሰዎችን ከከፍተኛ አደጋ የሚከላከል ነው ብላችሁ ከመለሳችሁ ጥሩ። Question number 7 discuss the dependence of acceleration of a body with its mass and net force applied on it ይላል። I think ስለ ኒውተን ሰርድ ሎው ሰከንድ ሎው እና ፈርስት ሎው ስናብራራ ስለ ኒውተን ሰከንድ ሎው ዘ ሎው ኦፍ አክሰለሬሽን የተወሰነ ነካክተናል። ያንን በተጨማሪ አክሰለሬሽን ከፎርስ እና ከማስ ጋር ያላቸው ሪሌሽንሺፕ ምን ይመስላል የሚለውን ዲስከስ አድርጉ ነው የሚለው። ኦኬ ማቴማቲካሊ አክሰለሬሽን is equal to net force over mass ብላችሁ net force is equal to mass times acceleration ማለት ይችላል። አንሰራችን አክሰለሬሽን ኢዝ ዳይሬክትሊ ፕሮፖርሽናል ቱ ዘ ኔት ፎርስ። አክሰለሬሽን ከኔት ፎርስ ጋር ዳይሬክት ሪሌሽንሺፕ ነው ያለው ኤንድ ኢንቨርስሊ ፕሮፖርሽናል ቱ ዘ ማስ ኦፍ ኤ ቦዲ። ከቦዲው ጋር ደግሞ ኢንቨርስ የሆነ ሪሌሽንሺፕ ነው ያለው። አክሰለሬሽን ኢዝ ኢኳል ቱ ኔት ፎርስ ኦቨር ማስ። ይሄ ማቴማቲካሊ ስናስቀምጠው ነው። ኦቨር ዋን ጋር አድርገን ክሪክሮስ ስናደርገው ደግሞ ኔት ፎርስ ይባዛ ባል ኔት ፎርስ ኢዝ ኢኳል ቱ ዋት ማስ ይባዛ አክሰለሬሽን ማስ ታይምስ አክሰለሬሽን። ይሄ ኒውተን ሰከንድ ሎው ነው ማለት ህግ ነው ማለት ነው። ከዚህ በፊት አይተናል ይሄንን። በዚህ መሰረት ሪሌሽንሺፓችንን ሰፋ አድርገን ስለተማማርን ጥያቄውን በዚህ መልኩ ከመልሳችሁ ጥሩ። question number 8 what is the relation between weight and mass which is an intrinsic unchanged property of a body ይላል። በዌይት እና በማስ መካከል ያለው ሪሌሽንሺፕ ምን ይመስላል የሚለውን ሰፋ አድርገን ከዚህ በፊት ተማምረናል። ዛሬ ምን ይመስላል የሚለውን እንመለስ። ዌይት እና ማስ ምንድነው ያላቸው ሪሌሽንሺፕ? weight is the force exerted on a mass due to gravity። በስበት ኃይል አማካኝነት የሚፈጠር ፎርስ ምን ይባላል? ዌይት ይባላል። weight of a body ስንፈልግ weight is equal to mass times gravitational acceleration of earth ከሆነ earth ሙን ከሆነ ሙን እንወስዳለን gravitational acceleration። weighትን ስንፈልግ we say the product of mass and gravitational acceleration። mass is an intrinsic and unchanged property of a body while weight depends on gravitational field። example differ on earth and the moon። mass unchanged property ነው የማይለዋወጥ ማለት ነው። የትም ቦታ ላይ ሄደ ጨረቃ ላይም ሄደ መሬት ላይም ኖረ ወይንም ሌሎች ፕላኔቶች ላይም ሆነ ማስ ምንም የማይለወጥ unchanged property ነው ያለው while weight depends on gravitational field። weight change ያደርጋል everywhere ማለት የትም ቦታ ላይ change ያደርጋል። ምክንያቱም ምንድነው gravitational acceleration ስለሚለያይ። weight depends on mass and gravitational acceleration። gravitational acceleration mass constant ነው everywhere፣ ነገር ግን gravitational acceleration ስለሚለዋወጥ weighቱም አብሮ ይለዋወጣል። ለምሳሌ የመሬት gravitational acceleration 9.81 ነው፣ የጨረቃ ደግሞ 1.62 ሜትር ፐር ሰከንድ ስኩዌር ነው። ስለዚህ weighታቸውም የተለያየ ቦታ ስለሆነ የስበት ኃይላቸውም የተለያየ ስለሚሆን weight value ካልኩሌት ስናደርግም change ያደርጋል ማለት ነው። weight ፎርስ ነው፣ ማስ ግን የአንድ ማተር አማውንትን ይገልጻል። everywhere unchanged ነው። weight እና ማስ ያላቸው ሪሌሽንሺፕ አንደኛው weight is the product of mass and gravitational acceleration። mass times gravitational acceleration weight ይሰጠናል ማለት ነው። weight ግን የትም ቦታ ላይ ሊለዋወጥ ይችላል።
ቼንጅድ የሆነ ፕሮፐርቲ ነው ያለው። ነገር ግን ማስ አንቼንጅድ የሆነ ፕሮፐርቲ ነው ያለው ብላችሁ ከመለሳችሁ ጥሩ ነው። ኩዌስችን ነምበር 9 አይደንቲፋይ ዘ አክሽን ኤንድ ሪአክሽን ፎርስ ኢን ዘ ፎሎዊንግ ሲቹዌሽንስ ይላል። የመጀመሪያው እርዝ አትራክት ዘ ሙን፣ አክሽኑ የትኛው ነው ሪአክሽኑ የትኛው ነው እያልን ነው የምንመልሰው። ቢ ኤ ቦይ ኪክስ ኤ ፉትቦል፣ ሲ ኤ ሮኬት አክሰለሬትስ አፕዋርድ፣ ዲ ኤ ካር አክሰለሬትስ ፎርዋርድ፣ ኢ ኤ ሃይ ጃምፐር ሊፕስ፣ ኤፍ ኤ ቡሌት ሹትስ ፍሮም ኤ ገን ይላል። እነዚህ አክሽን ኤንድ ሪአክሽን እንድናወጣ ነው የሚፈለገው። መልሳችን የመጀመሪያው እርዝ አትራክት ዘ ሙን የሚለው አክሽን ፎርሱ ምንድን ነው? እርዝ ግራቪቴሽናል ፑል ኦን ዘ ሙን። መሬት ጨረቃ ምን ታደርጋለች? ትስባለች። ይስበት አይላል። ሴም ቲንግ በተመሳሳይ ሁኔታ ጨረቃ መሬትን በተመሳሳይ ፎርስ ትስባለች ማለት ነው። ሪአክሽን ፎርሱ መሬት ጨረቃን ስስብ፣ ጨረቃ መሬትን ትስባለች። አክሽኑ ምንድን ነው? አክሽን ፎርሱ እርዝስ ግራቪቴሽናል ፑል ኦን ደ ሙን ሲሆን ጨረቃን በተመሳሳይ ሁኔታ መሬት የምትስብበት ፎርስ ደግሞ ሪአክሽን ፎርስ ይባላል ማለት ነው። አክሽን ካለ ሪአክሽን ፎርስ ይኖራል። ሪአክሽን ፎርሳችን ሙን ግራቪቴሽናል ፑል ኦን ደ እርዝ ብላችሁ መመለስ። ቢ ቦይ ኪክስ ፉትቦል፣ አንድ ልጅ አንድ ወጣት ኳስ ቢመታ አክሽን አለ። ሎክ ለምሳሌ ይሄ ልጅ ጀስት ኳሱን ለመምታት ይፈልግ ሄሪዝ ቦል እንበል ለምሳሌ ኳሱን ሲመታ ምን ፎርስ ኤግዘርት የሚያደርግ አክሽን ፎርሱ ኳሱን የሚመታበት ፎርስ ሲሆን ኳሱ ደግሞ እግሩ ላይ የምታሳርፈው ፎርስ ምን ይባላል? ሪአክሽን ፎርስ ይባላል ማለት ነው። ቦይ ኪክስ ፉትቦል ከሆነ አክሽን ፎርሱ ቦይስ ፉት ኤግዘርት ፎርስ ኦን ዘ ፉትቦል፣ ኳሱ ላይ ልጁ የሚያሳርፈው ፎርስ አክሽን ፎርስ ሲሆን ሪአክሽን ፎርሱ ደግሞ ምንድነው? ፉትቦል ኤግዘርት ኢኳል ፎርስ ኦን ዘ ቦይስ ፉት። በተመሳሳይ እኩል መጠን የፎርስ መጠን ኳሱ የልጁን የመታውን ወይም ፎርስ ያሳረፈበት እግሩ ላይ የሚያሳርፍ የፎርስ መጠን ምን ይባላል? ኳሱ እግሩ ላይ የሚያሳርፍ ፎርስ ሪአክሽን ፎርስ ይባላል። አክሽን ካለ ሪአክሽን ፎርስ አለ ብያቸዋለሁ። ልጁ ኳሱ የሚመታበት ፎርስ አክሽን ፎርስ ሲሆን ኳሱ ደግሞ በተመሳሳይ የፎርስ መጠን እግሩ ላይ የሚያሳርፈው የፎርስ መጠን ምን ይባላል? ሪአክሽን ፎርስ ይባላል። ሪአክሽን ፎርሳችን ፉትቦል ኤግዘርትስ ኢኳል ፎርስስ ኦን ዘ ቦይስ ፉት ብላችሁ ከመለሳችሁት ሲ ሮኬት አክሰለሬትስ አፕዋርድ። ሮኬት አንድ ሮኬት ወደ ሌላ ላውንች ለማድረግ ከዚህ በፊት በሰፋ አድርገን አይተናል። ሄደ የአክሽን ኤንድ ሪአክሽን ሎ ነው ብያቸዋለሁ። አብዛኛው ፓርት ጋዝ ነው የሚይዘው ብያቸዋለሁ የሮኬቱ። እዚህ ጋር በጣም ሆት ፍላሜብል ጋዝ አለ። ምን ይላል? ሮኬት አክሰለሬት አፕዋርድ ወደ ላይ ለመውጣት ምን ይፈጠራል ነው። አክሽን ፎርሱ ሮኬትስ ፑሽ ኤግዛውስት ጋዝ ዳውንዋርድ። በከፍተኛ ፕሬዠር ወደ ውጭ የሚወጣው የጋዝ መጠን አለ፣ ፕሬዠር ኦፍ ጋዝ አለ። ያ አክሽን ፎርስ ነው። ኤግዛውስት ጋዝ ዳውንዋርድ ፑሽ ያደርጋል፣ ወደ ታች ይወጣል በሃይ ፕሬዠር፣ በከፍተኛ ፕሬዠር። ሪአክሽን ፎርሱ ደግሞ ጋዙ የሚወጣው ጋዝ ወደ ላይ ሮኬቷ ምን ያደርጋታል? ይገፋታል። ያ ደግሞ ሪአክሽን ፎርስ ይባላል። ሪአክሽን ጋዝ ፑሽ ዘ ሮኬት አፕዋርድ። የሚወጣው ጋዝ ሮኬቱ ወደ ላይ እንዲወጣ ይረዳዋል ማለት ነው። በሃይ ፕሬዠር በከፍተኛ ግፊት ሆት ፍላሜብል ጋዙ ኤግዛውስት ጋዝ የምንለው ወደ ውጭ ሲወጣ፣ የተቀጣጣይ ጋዙ ወደ ውጭ ሲወጣ ሮኬቱን ደግሞ ወደ ኋላ ይገፋዋል ማለት ነው። ሪአክሽን ፎርስ ጋዝ ፑሽ ዘ ሮኬት አፕዋርድ። በዚህ መሰረት ሮኬት አክሰለሬትስ አፕዋርድ የሚለው አክሽኑ እና ሪአክሽኑን በዚህ መሰረት ማስቀመጥ ትችላላችሁ። ዲ ካርስ አክሰለሬት ፎርዋርድ ይላል። አንድ መኪና ወደፊት ቢጓዝ ለምሳሌ መኪና ጎማ ሁሌም የሚሄደው ወደኋላ ነው አይደለ? ምክንያቱም ለምሳሌ ሮድ ነው እዚህ ጋር ወደኋላ ምንድነው ፍሪክሽኑ ቆንጥጦ ዊሉ ወይንም ደግሞ የመኪናው ጎማ ወደፊት እንዲያደርግ ያደርገዋል። አክሽን ፎርሳችን ምንድነው? ካርስ ዊል ፑሽ ባክዋርድ ቱ ዘ ሮድ። ባክዋርድ ወደኋላ የመኪናው ጎማ ፑሽ ሲያደርግ ሪአክሽን ፎርሱ ደግሞ ምንድነው? መንገዱ ዘ ሮድ ፑሽ ዘ ካር ፎርዋርድ። መንገዱ ደግሞ ወደፊት እንዲጓዝ ወይም እንዲሽከረከር ጎማው ስለሚረዳ መኪናው ወደፊት እንዲሄድ ይረዳዋል። አክሽን ፎርሱ ዘ ካርስ ዊል ፑሽ ባክዋርድ ኦን ዘ ሮድ። ይሄ አክሽን ፎርስ ነው። አክሽን ፎርስ ነው። ሪአክሽን ፎርሱ ደግሞ ሮድ ፑሽ። ስለዚህ ይሄኛው ለምሳሌ መንገዱ ያለው የፍሪክሽን መጠን ቆንጥጦ ወደኋላ እንደገና ወደፊት ይሄኛው ወደኋላ ሲስበው ሳብ ሲያደርገው ጎማው ጀስት ፍሪክሽኑ በፍሪክሽን አማካኝነት ጎማው ወደኋላ ሲዞር ወደፊት እንዲሄድ ይረዳዋል ማለት ነው። ሮቴት ሲያደርግ ወደፊት እንዲሄድ ይረዳዋል፣ ፑሽ ያደርገዋል ማለት ነው። እኛም ስንሮጥ ለምሳሌ የኋላ እግራችን ጫማችን ካልቆነጠጠው ወደፊት መስፈንተር ወይም መሄድ አንችልም አይደል? መንገዱ ደግሞ ቆንጥጦ ለምሳሌ ይሄኛው ቆንጥጦ ባይዘው ወደኋላ ቆንጥጦ ባይዘው ወደፊት መሄድ አይችልም።
ስላይድ ነው የሚያደርገው፣ ወደፊት የመጓዝ አቅም አይኖረውም። አክሽኑ ወደዚህ አለ፣ ዊል ፓርቱ ወደዚህ ሮቴት በሚያደርግበት ሰዓት የመኪና ሮዱ ደግሞ በፍሪክሽን አማካኝነት ሮቴት አድርገው ወደፊት እንዲጓዝ ያደርገዋል ብላችሁ ሪያክሽን ፎርሱን በዚህ መልኩ ማስቀመጥ ይችላል። ሃይ ጃምፐር ሊፕስ ይላል። ለምሳሌ አክሽኑ ጃምፐር ፑሽ ዳውንዋርድ ኦን ደ ግራውንድ ዘ ሪያክሽን ደ ግራውንድ ፑሽ ዘ ጃምፐር አፕዋርድ ይላል። በብዛት አሁን ለምሳሌ ከፍታ ዝላይ ላይ ያሉ ሰዎች አክሽን ፎርሱ ወደ እግራቸውን ወደታች ይረግጣሉ፣ ኤንድ ወደ ላይ ግራውንዱ ደግሞ ፑሽ ያደርጋቸዋል ማለት ነው። ወይንም ደግሞ ለስቴክ ስፕሪንግ ቦርድ እንውሰድ። ስፕሪንግ ቦርድ ብዙ ጊዜ ዳይቭ ለማድረግ ምን ያደርጋሉ? መጀመሪያ እዚህ ጋር ይዘላሉ አይደል? ይዘሉና መጀመሪያ ሲዘሉ ወደ ላይ ነው የሚዘሉት። ዘላው ጀስት ይህን ሲረግጡት ይሄኛው ምን ያደርጋል? ቤንድ ያደርጋል አይደል? የተወሰነ ቤንድ ያደርግና አክሽን ፎርሱ ወደታች ስንረግጠው ነው አይደለ? ወይንም ደግሞ ሃይ ጃምፐሩ ወደ ላይ ከፍታ ዝላይ ለመዝለል መጀመሪያ ምን ያደርጋል? እየሮጠ ሄድና ጀስት የመጀመሪያው ፓርት የሚረግጠው ነው። ኦኬ ሪያክሽን ፎርሱ ደግሞ ደ ግራውንድ ፑሽ አፕ ያደርገዋል። ለምሳሌ እንደ ኤግዛምፕል የበለጠ ቪዚብል የሚሆነው ስፕሪንግ ቦርድ ብንወስድ ነው። ለምሳሌ ይሄኛው ወደ ላይ እንዲያስፈነጥረው ከፈለገ መጀመሪያ ይዘላል አፕ አይደለ? ወደ ላይ ይዘልና ወደታች አክሽን ፎርስ ይፈጥራል። አክሽን ፎርስ እንዳረገጠው ወደታች አይቀርም አይደል? ወደ ላይ እንደገና ምን ያደርገዋል? ወደ ላይ በደንብ ስፕሪንግ አፕ እንዲያደርግ ወደ ላይ ወደ ከፍታ ከፍ ያለ ጃምፕ ዘሎ ዳይቭ እንዲያደርግ ይረዳዋል ማለት ነው። ኦኬ አክሽኑ ዘ ጃምፐር ፑሽ ዳውን ኦን ደ ግራውንዱን ፎርስ አፕ ላይ ሲያደርግ አክሽን ፎርስ ይባላል። ዘ ግራውንድ ፑሽ ዘ ጃምፐር አፕዋርድ ግራውንዱ ደግሞ ጃምፐሩን ወደ ላይ ነጥሮ እንዲነሳ ይረዳዋል። የተወሰነ ሪያክሽን ፎርስ አለው እንጂ ለምሳሌ አክሽን ሲኖር ወደ ውስጥ አልችል ቢል ኖሮ ወደ ውስጥ ቢያሰምጠው ኖሮ ሪያክሽን ፎርስ አይኖርም። ኦኬ ሪያክሽን ዘ ሴም ቲንግ ወደ ላይ ለመነሳት ይረዳዋል ማለት ነው። ኦኬ ስፕሪንግ ቦርዱም እንደምታዩት መጀመሪያ ጀስት ምን ያደርጋሉ? የተወሰነ ይዘሉና አክሽን ፎርስ ይፈጥራሉ። ዘን ሪያክሽን ፎርሱ ደግሞ ወደ ላይ እንድንወጣ ያደርገናል ማለት ነው። ስፕሪንግ ቦርዱ ወደ ላይ የሚያስፈነጥርበት ፎርስ ምን ይባላል? ሪያክሽን ፎርስ ይባላል ብላችሁ በዚህ መልኩ መመለስ ይቻላል። question number 9 identify the action and reaction force of the following። እሺ ኤፍን እንስራ። ኤፍ ደግሞ ምንድነው የሚለው? bullet shoots from a gun ይላል። አንድ ሰው ሲተኩስ ምን ይፈጠራል? action force gun exert a force on the bullet ቡሌቱ ላይ የሚያሳርፈው ፎርስ አክሽን ፎርስ ነው። reaction force the bullet exerts equal and opposite forces on the gun ገኑ ላይ የሚያሳርፈው ኃይል ሪያክሽን ፎርስ ነው። ለምሳሌ ጥይቱ ከቀላሃው ከሚተኮስበት ጥይት ሲወጣ አክሽን ኤንድ ሪያክሽን ፎርስ አለ። ሉክ ለምሳሌ ሄር ኢዝ ገን ነው ብለን እናስብ። ኦኬ ይሄ ባያምርም ጀስት ሉክ ለምሳሌ እዚህ ውስጥ ስፕሪንግ አለ፣ ቡሌቱ የሚያስፈነጥር ስፕሪንግ አለ። ስፕሪንጉ ሲወጠር ኢነርጂ አለ፣ ኢላስቲክ ፖቴንሻል ኤነርጂ የሚባል አለ። ልክ ምላጭ ስስብ ይሄ ያስፈነጥረዋል። ሲያስፈነጥረው ጀስት እዚች ጋር ያለችው ቡሌት ትላቀቅና ወደ ውጭ ትወጣለች። ቡሌቱን የሚያስፈነጥርበት ፎርስ አክሽን ፎርስ አለ። ቡሌቱ በምትወጣበት ሰዓት ደግሞ ገኑን ወደኋላ ሲተኮስ አይታችሁ ነው መሳሪያ ወደኋላ ሪያክሽን ፎርስ አለ። ገን ኤግዘርት ፎርስ ኦን ዘ ቡሌት ቡሌቷ ላይ ወይም ጥይቷ ላይ የሚያሳርፈው ፑሽ ወይም ለማስፈንጠር የሚጠቀመው ፎርስ አክሽን ፎርስ ይባላል። ዘ ቡሌት ኦልሶ ጥይቷ እዚህ ጋር የወጣችው ጥይቷ the bullet exerts equal force on the gun ገኑ ላይ የምታሳርፍ ወደኋላ ወደኋላ እንዲመለስ ወይንም ደግሞ ሪያክት እንዲያደርግ የሚያደርገው የቡሌቷ ፎርስ ሪያክሽን ፎርስ ይባላል ማለት the bullet exerts equal force on the gun ብላችሁ ከመለሳችሁ ጥሩ ነው። question number 10 a block of mass m is placed on the horizontal surface as shown in the figure 4.16 what's the normal force in each of the following case ይላል። ኖርማል ፎርሱን አስቀምጦ ነው የሚለው። ይሄ ኦብጀክቱን የምንጎትበት ፎርስ አፕላይድ ፎርስ ይባላል። ሌሎችም ፎርሶች አሉ። አንደኛው እዚህ ጋር ፍሪክሽን ፎርስ አለ። ኦብጀክቱ የሚንቀሳቀሱ ከሆነ ካይኔቲክ ፍሪክሽናል ፎርስ አለ። እዚህ ጋር ዌይት አለ። ዌይት ማለት ማስ ታይምስ ግራቪቴሽናል አክሰለሬሽን ኦፍ ኤርዝ ነው። ኖርማል ፎርስ ልክ ይሄ ክብደቱን ሲያርፍ ሳፖርት የሚያደርግበት ፎርስ እዚህ ጋር ነው ኖርማል ፎርስ ማለት። ኖርማል ፎርሳችን ካልኩሌት ስናደርግ ቨርቲካል እንቅስቃሴ ስለሌለ the sum of all force along y axis ያሉ ፎርሶች ድምር ውጤት ቨርቲካሊ ኖርማል ፎርስ ማይነስ ዌይት ወይንም mg is equal to mass times acceleration
ይሄ ኔት ፎርስ ይባላል። ከኔት ፎርሳችን ማስ ታይምስ አክሰለሬሽን እናደርጋለን። ሶ ኔት ፎርሳችን ለምሳሌ ቨርቲካሊ ያለው ዘ ሰም ኦፍ ኦል ፎርስ አሎንግ ዋይ አክሲስ ያለውን ብቻ እንውሰድና ኔት ፎርስ ቨርቲካሊ እንቅስቃሴ ስለሌለ ያሉ ፎርሶች ኦፖዚት ስለሆኑ ኖርማል ፎርስ ሲቀነስ ዌይት ማስ ታይምስ ቨርቲካሊ እንቅስቃሴ ስለሌለ ማስ ታይምስ አክሰለሬሽን እንላለን። ሶ ኖርማል ፎርስ ኢዝ ኢኳል ቱ ዋት ዌይት ከዌይት ጋር እኩል ነው። ዌይት ማለት ደግሞ ኤምጂ ነው። ስለዚህ በዚህ ሲቹዌሽን ላይ ኖርማል ፎርስ ኢኳል ቱ ዋት ዌይት ወይንም ኤምጂ ብለን እንፈልጋለን። ሶ ኖርማል ፎርሱ ከዌይት ጋር እኩል። እዚህ ጋር ግን አፕላይድ ፎርሳችን እንደምታዩት አታን አንግል ቴታ የተወሰነ ኢንክሊኔሽን አለው። ሄድ ቱ ቴል እናገናኛለን። ሶ ሁለት ኮምፖነንቶች አሉት፣ ኤክስ ኮምፖነንት እና ዋይ ኮምፖነንት ፎርስ የምንላቸው። ኤክስ ኮምፖነንታችን በኮስ ቴታ ኤፍ ኮስ ቴታ፣ ኤፍ ዋይ ደግሞ ማለት ኤፍ ሳይን ቴታ ነው። ሶ ሌሎቹ ፎርሶች አሉ። እዚህ ጋር ካይኔቲክ ፍሪክሽናል ፎርስ፣ እዚህ ጋር ዌይት ኦፍ ዘ ቦዲ አለ። ዌይት ማለት ኤምጂ ነው። እዚህ ጋር ደግሞ ኖርማል ፎርስ አለ። ሶ ቨርቲካሊ ያሉ ፎርሶችን ኖርማል ፎርስ ብቻ ፈልጉ ስለተባለ ቨርቲካል ፎርሶችን ብቻ እንውሰድ። ቨርቲካል የምንላቸው አንደኛው ኖርማል ፎርስ ነው፣ እዚህ ጋር አለ። ሌላኛውስ ዌይት ኤፍ ዋይ የምንለው አይደለ? ዋይ ኮምፖነንት ኦፍ ፎርስ አለ። ሌላ ደግሞ ዳውንዋርድ ዌይት አለ። ሶ እነዚህ ናቸው ኢኩሊብረም ቨርቲካሊ እንቅስቃሴ እንዳያደርግ እነዚህ ፎርሶች ተደምረው ከዚህ ጋር እኩል ይሆናሉ ማለት ነው። ሶ ሁለቱን እንደምራለን። ማና ማን? ኖርማል ፎርስ ሲደመር ኤፍ ዋይ ማለት ኤፍ ሳይን ቴታ ያለ ማለት ነው። ኦኬ ሶ ለምንድን ነው የደመረው? ተመሳሳይ አቅጣጫ ስለሆነ። ይሄ ደግሞ ኦፖዚት ነው። ለእነዚህ ኦፖዚት ዳይሬክሽን ከሆነ ማይነስ እንላለን ዌይት። ሶ እዚ ኳልቱ ማስ ታይምስ አክሰለሬሽን። ይሄ ኔት ፎርስ ይባላል። ያሉ የቨርቲካል ፎርሶች ደመር ውጤት ቨርቲካል ያለ እንቅስቃሴ አለ የለም የሚለውን ቼክ እናደርጋለን። ሶ ኦብጀክቱ ከመሬት ላይ አልተነሳም፣ ወርታችንም አልሰመጠም። ስለዚህ ዜር ኢዝ ኖ አክሰለሬሽን እንበልና ሶ ኖርማል ፎርስ ፕላስ ኤፍ ዋይ ማለት ደግሞ ኤፍ ሳይን ቴታ ነው። ኤፍ ሳይን ቴታ ማይነስ ዌይት እዚ ኳል ዜሮ። ኖርማል ፎርስ ለማስቀረት እነዚህ ፎርሶች ወደዚህ እንውሰዳቸው። ሶ ይሄ ማይነስ ይሆናል፣ ይሄ ፕላስ ይሆናል። ይሄ ፕላስ ሲሆን ዌይት አይደለ? ዌይት ፖዚቲቭ ነው። ይሄ ደግሞ ማይነስ ይሆናል፣ ኤፍ ሳይን ቴታ። ዌይት ማለት ደግሞ ኤምጂ ነው፣ ማስ ታይምስ ግራቪቴሽናል አክሰለሬሽን ሲቀነስ ዲስ ፎርስ፣ ይሄ ፎርስ አለ ፎርስ ሳይን ቴታ ማለት ነው። ኦኬ በዚህ ኮንዲሽን ደግሞ ኖርማል ፎርስ ሲፈለግ ይሄኛው ማለት ነው። በዚህ መሰረት ኤምጂ ማይነስ ኤፍ ሳይን ቴታ ብለን እንወስዳለን ማለት ነው። ይህም በተመሳሳይ ነው ሪዞልቭ ብታደረጉት ይመጣል። እዚህ ጋም ኖርማል ፎርስ ለመፈለግ ይሄኛው ፎርስ መጀመሪያ ሄድ ቱ ቴል አገናኝተን ኮምፖነንቶች እንፈልጋለን። አንግል ቴታ፣ ይህን ኤፍ ኮስ ቴታ እናደረገዋለን። ይህን ደግሞ ኤፍ ሳይን ቴታ። እነዚህ ኮምፖነንቶች ናቸው። እዚህ ጋር ኖርማል ፎርስ አለ ቢኮዝ ክብደቱ ስላለ ዌይት ስላለ። ሶ እዚህ ጋር አለ ፍሪክሽን በሳይድ አለ ማለት ነው ኤፍ ኬ። ሶ ቨርቲካል ያሉ ፎርሶችን ስናይ አቅጣጫቸውን ኖርማል ፎርስ ወደ ላይ ነው የሚያሳየው። ይህ አቅጣጫ ደግሞ ቨርቲካሊ ዳውን ነው። ማነው? ኤፍ ሳይን ቴታ። ሌላ ደግሞ ዌይት አለ ወደታች ዌይት አለ። ዌይት ማለት ኤምጂ ነው አይደል? ሌላ ቨርቲካል የለም። ይሄ ሆሪዞንታል ነው፣ ይሄ ሆሪዞንታል ነው አይደል? ሶ እነዚህ ቨርቲካል ፎርሶች ናቸው። ሶ ኖርማል ፎርስን ለማግኘት የሚረዳን እሱ ስለሆነ ነው እየወሰድ ነው። ስለዚህ ኖርማል ፎርሳችን ስንወስድ ኖርማል ፎርስ ከሁለቱ ጋር ኦፖዚት ነው አይደለ? ሶ ማይነስ ኦፖዚት ዳይሬክሽን ስለሆነ ማይነስ እናደርጋለን። ኤፍ ሳይን ቴታ ተመሳሳይ ቢሆን እንደምራለን። ማይነስ ኤምጂ ወይንም ዌይት ቨርቲካሊ ምንም አይነት እንቅስቃሴ ስለሆነ ለዜሮ አክሰለሬሽን ዜሮ ነው። ስለዚህ ኖርማል ፎርስ ኢኳልቱ ይሄን ወደዛ ስንወስደው ማይነስ የነበረው ፕላስ ይሆናል። ኤፍ ሳይን ቴታ ይሄም ወደ ሲወስድ ፕላስ ይሆናል። ዌይት ማለት ኤምጂ። ሶ ኖርማል ፎርሳችን ሲፈለግ በዚህ መልኩ ነው ማለት ነው። ኦኬ ለሶስተኛ ይሄን ኮምፖነንት ወስደን ኖርማል ፎርስ እዚህ ጋር ብቻ ነው ሁለቱ ፎርሶች ኖርማል ፎርስ ወደ ላይ አለ፣ ዌይት ወደ ታች አለ አይደለ? ሶ ሁለቱ ኦፖዝ ስለሆነ ኖርማል ፎርስ ሲቀነስ ዌይት ብለን እንወስዳለን። ቨርቲካል እንቅስቃሴ ከሌለ ዜሮ እናደርጋለን። አክሰለሬሽን ዜሮ ነው፣ እንቅስቃሴ የለ ማለት ነው። ኦኬ ሶ ይሄን ሪአሬንጅ ስናደርግ ኖርማል ፎርስ እዚ ኳልቱ ማስ ታይምስ ግራቪቴሽናል አክሰለሬሽን ብለን እንወስዳለን። ሌሎቹ ግን ጀስት እነዚህ ተጨማሪ ፎርሶች ካሉን በዚህ መልኩ መመለስ ይኖርብናል። ኦኬሽን ነምበር 11 የመጨረሻው ጥያቄ ኤ ኢፍ ጎልድ ዌር ሶልድ ባይ ዌት ውድ ዩ ራዘር ባይ ኢን አዲስ አበባ ኦር ኢን አላስካ ይላል። ሶ የወርቅ መሸጥ ብንፈልግ አዲስ አበባ ወይንስ አላስካ ይሻላል ነው የሚለው። ሶ በምናቸው ነው ሜጀር አድርገ ኢንተርምስ ኦፍ ዌይት ነው። ሶ ዌይታቸው አዲስ አበባ እና አላስካ ላይ ዘሴም ይሆናል አይሆንም? በዌይታቸው ቢሆን ምን ይመስላችኋል ነው የሚለው። ቢ ደግሞ ኢፍ ኢት ዌር ሶልድ ባይ ማስ በማሳቸውስ ቢሆን in which of two locations would you prefer to buy
ኢት ሶ መግዛት ብንፈልግ በማሳቸው የትኛው ሎኬሽን ላይ የተሻለ ነው የሚለው ሶ ለምን ሪዝናቸውን ማስቀምጡ ነው የሚለው ሶ መልሳችን አዲስ አበባ ነው የሚሆነው ምክንያቱም አዲስ አበባ ከምድር ወገብ አካባቢ ነው ኒር ዘ ኢኩዌተር አካባቢ ስለምትሆን የግራቪቴሽናል አክሰለሬሽን መጠኗ ኦልሞስት 9.78 አካባቢ ነው የሚመጣው አላስካ ግን ከአዲስ አበባ ራቅ ስለምትል ኦልሞስት አፕሮክሲሜትሊ ያላት የግራቪቴሽናል አክሰለሬሽን መጠን 9.83 አካባቢ ነው ሶ ሽያጩ የት ቢሆን ነው ጥሩ የሚሆነው ነው if gold were sold by weight በዌት አማካኝነት ቢሸጥ you would rather buy in አዲስ አበባ or in አላስካ ይላል አላስካ ነው ወይስ አዲስ አበባ ብትገዙ የሚያዋጣችሁ ነው ሶ ዝቅተኛ ዌት የሚኖረው የት ነው የሚለው ነው ዋናው መልሱ ሶ ሪዝናችን አዲስ አበባ ነው መሆን የሚችለው ምክንያቱም the effective gravitational acceleration g is slightly where at the equator 9.78 ሜትር ፐር ሰከንድ ስኩዌር ነው ሶ አዲስ አበባ ደግሞ ወደ ኢኩዌተር ወይም ወደ ምድር ወገብ የተጠጋች ስለሆነ በዚህ ብናባዛው የዌት መጠኗ ያንሳል ኮምፔር ቱ አላስካ ላይ ብንሄድ ደግሞ 9.83 ቫልዩ ስለሚመጣ ጂ ቫልዩ ቫሪ ሲያደርግ ዌቱ አብሮ ቫሪ ያደርጋል ስለዚህ ፎር ዘ ሴም ማስ በተመሳሳይ ማስ ያለ የጎልድ መጠን ኢትስ ዌት ኢዝ ለዛን ኢን አዲስ አበባ ዌቱ አዲስ አበባ ላይ ይቀንሳል ማለት ነው ኦኬ ሶ ዌት ስንል ሳይድ ዲፔንድስ ኦን ማስ ኤንድ ግራቪቴሽናል አክሰለሬሽኑ ሲለዋወጥ ዌቱም ይቀንሳል ስለዚህ ይጨምራል ይቀንሳል ማለት ነው ሶ ጂ ቫልዩ የሚቀንሰው የት አካባቢ ነው አላስካ አካባቢ ወይስ አዲስ አበባ ስንል አዲስ አበባ ወደ ኢኩዌተር ስለምትጠጋ ጂ ቫልዩ ይቀንሳል ግራቪቴሽናል አክሰለሬሽን ቀነሰ ማለት ዌቱ ቀነሰ ማለት ነው አይደል ሶ ዌቱ ቀነሰ ማለት ደግሞ ጀስት ተመሳሳይ መጠን ያለው የወርቅ መጠን ብንገዛው የሚያዋጣን የት ነው አዲስ አበባ ላይ ቢመዘን ወይም ቢለካ ነው ማለት ነው ሶ you pay for the lower scale reading ብላችሁ የት ነው lower scale reading የሚያሳየው ኢን አዲስ አበባ ነገር ግን ዓለም አቀፍ ህግ መሰረት ማንኛውም ነገር በዌት ሳይሆን በማሳቸው ነው ተለክቶ የሚሰጥ ወይንም ደግሞ ግብይት የሚደረገው ማለት ነው ኦኬ ሶ ማስ ስንል everywhere የትም ቦታ ላይ the same ነው ቢ ምንድነው if were sold by mass in which of the two locations would you prefer to buy it ይላል why ሪዝናችሁን ሶ በማሳ ማካኝነት ተለክቶ ቢሆን የትም ቦታ አላስካ ላይ ሆነ አዲስ አበባ ላይ ገዛ ነው the same reading ወይ the same scale ስለሚሆን በዛ መልኩ እንገዛለን ማለት ነው ሶ ቢ ሶ መልሳችን no difference between አዲስ አበባ and አላስካ የሚገኘው ደቡብ አሜሪካ ከካናዳ አለፍ ብለው ወይንም ጎረቤት ሀገር ነው አላስካ የሚገኘው ኦኬ ሶ በብዙ ጊዜ አላስካም ሆነ አዲስ አበባ ላይ በማሳቸው ከሆነ ማስ ኤቨሪዌር ዘ ሴም ነው ሶ ምንም አይነት ዲፈረንስ የለውም የትም ቦታ ላይ ብንገዛ አዋጭ ነው ማለት ነው ወይንም ተመሳሳይ ነው ነገር ግን ለውጥ የሚኖረው በዌታቸው ሲኖር ነው ዌታቸው ጂ ቫልዩ ስለሚለዋወጥ ግራቪቴሽናል አክሰለሬሽኑ ሲለዋወጥ ዌቱ ዝቅተኛ የሚሆነበት ቦታ ላይ ብንገዛ አዋጭ ነው ብላችሁ ከመለሳችሁ ጥሩ ነው በሚቀጥለው ላይ ስም በሌላ ርዕስ እስክንገናኝ ድረስ ሰላም ሁኑ ቻው ቻው ፀሐይ ነው ላልተማረ ሰው ግን